እና ምርጫ ምንድነው? ማን ነው መምረጥ ያለበት እዛ ጋር የሚለውን በማሰብ ባለቤቱን ራሳችን ወደዛ መምጣት ይኖርብናል ማለት ነው። ሌላኛው ሚዲያዎች ናቸው። ሚዲያዎችና ተጠቃሚዎች ነው። ሚዲያ ሰርተዋል። በምዕራባውያን የተሰሩ ሚዲያዎች የህዝብን ችግር እየባሱ እያባባሱ ሲያባሉ ሲያገዳድሉ ይኖራሉ እንጂ በምዕራባውያን የተሰሩ ሚዲያዎች ነፃ ያወጡት ህዝብ የለም። ያፈረሱት ሀገር ብዙ ነው። ያፈረሱትና የሚያወሩት ነገር ብዙ ነው። ጀስት ግን እነዛ ሚዲያዎችን እነሱ አስበው ነው የሰሩት። ዲሞክራሲን አስበው ነው የሰሩት። ምርጫ እንደዛ ነው የሰሩት። የገንዘብ ምንዛሬ፣ ቴክኖሎጂ ሽግግር እያደረጉ ልዩነቶችን ፈጥረው ለራሳቸው ብቻ ለመጠቀም የሚሰሩ መሆናቸው። ምክንያቱም ሎቢስት ሆኖ አንድን ሀገር እንዲፈርስ አንድን የሆነ አስተዳደር እንዲፈርስ ምናምን ከከፈሉት ብቻ የሚሰራ ጆተን የሆነ እንደ ማሽን ሆዱን ለሞላለት የሚሰራ አንድ የተከበረ የሆነ የምክር ቤት አባል አለ ከተባለ ወደዚህ ከከፈሏቸው ሁሉን ነገር ማድረግ ሐላል ወይም የተፈቀደ ነው ብለው ያምናሉ ማለት ነው እነዛ የተረገሙ ሰዎች። ስለዚህ ሚዲያዎችም እና ተጠቃሚዎቻቸው ህዝብን ከህዝብ ጋር እያጣሉ ሀገርን ከሀገር ጋር እያጣሉ ሲያፈርሱ ሲያፈራርሱ የኖሩ እንጂ ሚዲያዎችም ሰዎች ሲጠቅሙ አይታችሁ አታውቁም፣ አይተናናቅም። ሃይማኖትን ሌላው ቀርቶ በሃይማኖታችንን እየከፋፈሉ አብረን በኖርንበት ምድር ላይ ልዩነቶችን እየዘሩ ያመነውን የኖርነውን እውነት በእነርሱ ቆሻሻ የጥርጣሬ የኑፋቄ መንፈስ ዘርተው እየረከሰና በጣም የተበላሸ ነገር እየሰጡ ሲያበላሹና ሲያባሉን የኖሩ እኛ ራሳችን የረገጥነውን ወይም እኛ ላይ ያለውን የተከበረ ነገር ወስደው በእነርሱ ቆሻሻ ነገር ለውጠው እየረገጡና እያስረገጡ ሃይማኖታችንም እምነታችንም ባህላችን ወጋችን አብረን ያለውን ማንኛውም ነገራችን ሁሉ ቀምተው የሚያባሉ እነዛ ሰዎች መሆናቸውን ማወቅ ነው። በእውነት እምነትና ሃይማኖት ከምዕራባውያን ይቀዳ ነበር። እስልምና እነሱ ይመሰክሩት ነበር። ክርስትና እነሱ ይመሰክሩት ነበር። በሚስዮናውያንም ሆነ በማንኛውም ነገር ሆነው የተከበሩ ነገሮችን ሁሉ ተላብሰው የተከበሩ የሰው ልጆችን በሀገራቸው ፈጣሪ በሰጣቸው ጸጋ ላይ መጥተው እጅግ በጣም የተወረደና የተበላሸ ነገር የሚፈጽሙ ኃይሎች፣ ሀገራት፣ መንግስታት እንዳሉ ያን እንደ ፖሊሲ አድርገው እየተቀባበሉ እንዳሉ ማየት ነው። ሃይማኖትን እና ተጠቃሚ ነን ብለው የመጡት እኛ በእምነታችን ድነን ከፈጣሪ ጋር የምንነጋገርበትን ቋንቋ ጀስት እዚህ ካሉ ምድራዊ ሰዎች ጋር ሆኖ ያንንም ደግሞ ለመገዳደል መጠቀማችን ምን ያክል እነዛ ሰዎች የተረገሙ መሆናቸውና ሃይማኖታችንን ሳይቀር በእነርሱ የረከሰ ነገር የቃኙትና ያረከሱት መሆኑን ትንሽ ማስታወስ ያስፈልጋል። የሀገሪቱን ድንበርም ባለቤቱ ማን ነው? በኢትዮጵያ ላይ ሌሎችም ሀገራት ጉግል ትራክ የሚደረጉ አሁን በየትኛውም ካርታ ላይ አናላይስ ስንሰራ ጉግል እርዝም ቢሆን እንደዚህ ስናይ ጂኦፖለቲካውን በምንረዳበት ሰዓት የሚታየን ካርታና ድንበሩ እነዚህ የተረገሙ ሰዎች ያሰመሩት ነው። ስለዚህ የኔ ቤት ያንተ ነው ሊባል ይችላል፣ ያንተ ቤት የኔ ነው ሊባል ይችላል። እነሱ ከፈለጉ ብቻ እንደፈለጉ ሊያደርጉት በሚችሉ ሁኔታ ላይ ያለ በመሆኑ ያንን እንኳን ለመቀበል በማያስችል ሁናቴ ሆነን ለመባላትና ለመጣላት ለመገዳደል መሄዳችን አሁንም ቀድሞ ዳግም ለመክሰር ለማፈርና ለመዋረድ ካልሆነ በቀር ከዛ በታች እንዳልሆነ ማወቅ ነው። ምክንያቱም እነዛ ሰዎች ባወሩት ነገር መጣላትም መቃየምም መሰዳደብም በራሱ ያንን ለሚያደርጉ ሰዎች የሚሰዳደቡት ማለት ነው የሚያሳፍር ያ እንዲመጣ ለሰሩት ደግሞ የሚያኮራ መሆኑን ማወቅ ነው። ይሄ ባለበት ሁኔታ ህወሓት፣ ሸኔ፣ ፋኖ ምናምን እንደዚህ የሚባሉ የፖለቲካ ፓርቲዎች ሌላውም ምናምን ቢሆን ባለቤቶች እነሱ ስለሆኑ እነሱ ያወሩትን ነው እያወራን ያለ ነው። ዛሬ ያለውን መንግስት ለማሸነፍ የህዝብን ልብ ለመግዛት ለህዝብ አገልጋይ ሆኖ በህዝቡ ልብ ውስጥ ለማደር ህዝብን በመልካም ነገር ለማገልገል አይነት እሳቤም አመለካከትም የለም። እንደዚህ አይነት አብሯነትም የለም። ህዝብን በማበጣበጥና ለምን ተረፍክ የሞተውን እያነሱ እያወሩ ያንን የሞተውን ደግሞ ብዙ የሚሞት ለመጥራት የምናደርገው ጠላቶች የሰሩት ነውረኛ ተግባር መሆኑን አለመርሳት ነው። እና የሀገራትን ድንበር እነሱ ማስመራቸው በራሱ ምን ያመጣል? መቼም ቢሆን እኛን ለማጋጨትና ለማባላት የሚሰሩበትን እድል ይሰጣቸዋል። የምንዛሬ ለውጥ ይህንን እድል ይሰጣቸዋል። የቴክኖሎጂ ሽግግር ይህንን እድል ይሰጣቸዋል። ምርጫ ዲሞክራሲ ምናምን የሚለው እኛ
ካልያዝነው ይህን እድል ይሰጣቸዋል። ሚዲያዎች የከሸፈ የወረደ የተዋረደ ለዕለት ሆዱ ከሞላ የኖርኩ የሚመስለው ትውልድ ተፈጥሮ በሚዲያ ላይ መለመን ትንሽ የማይቀፈው ልመናን እንደተከበረ ነገር የሚያይ ወራዳ ትውልድ በማየታችን ማፈር ነው የሚገባን። ስለዚህ ሚዲያዎች የለማኞች መጠራቀሚያ፣ የረከሱ ትውልዶች መሰብሰቢያ፣ ዘለፋን፣ ነውረኝነትን፣ ካለው ችግር ሌላ ችግርን እየጨመሩ የሚሄዱ ችጋራሞችን የሚፈለፍሉ መሆናቸው በራሱ ትልቅ ችግር ነው። ችግር ፈቺ አለመሆናቸውና ጠላቶቻችን ሲሰሩት ከነበረው የጥፋት እቅድና ዓላማ በበለጠ መልኩ ችግርን የሚያባብሱ ሚዲያዎች በምድራችን ላይ መኖራቸው ሌላ ጥያቄ ነው። ስለዚህ እኛን ሊጠቅም የሚችል ሚዲያ ብንሰራ፣ ችግራችን የምናገርበት ሚዲያ ህዝባዊ ሚዲያ፣ ህዝባዊ ምርጫ፣ ህዝባዊ ዲሞክራሲ፣ ህዝባዊ የገንዘብ አስተዳደር፣ ህዝባዊና ሀገር አቀፍ የቴክኖሎጂ ሽግግር፣ ህዝብ ያመነበት ሃይማኖትና ተግባር፣ ህዝብ ያመነበት የሀገር ባለቤትነትና የድንበር ወሰን አከላለልን ብንከተል ጥሩ ውጤት እናመጣለን እንደማለት ነው። ሌላው የህጎችና መስራት ያለባቸው ወይም ህጎች ይወጣሉ። ዓለም አቀፍ ህጎች፣ ሀገር አቀፍ ህጎች የሆኑ ህጎች ይወጣሉ። እነዛን ህጎች ማን ነው ያወጣቸው? ህጎች የሚወጡት ለምንድን ነው? ማን ነው እየተጠቀመባቸው ያለው? ባለቤት ያለመሆኑ ችግሮች አሉ። ለምሳሌ ህጎች ማንኛውንም ነገር ሲያወጡ ጀስት የሆነ የምትፈልጉትን ገንዘብ ሊሆን ይችላል፣ ጌጣጌጥ ሊሆን ይችላል፣ በሚገባው ቦታ ላይ ደህንነቱ ተጠብቆ እንዲቀመጥ ህግ ማለት እንደዛ ማለት ነው። ካሽሴፍ ሊሆን ይችላል። የተለያዩ የቁልፍ ወር የተለያዩ የራሱ የሆነ አዘገጃጀት ልታደርጉ ትችላላችሁ። ልብስ ከሆነም ልብሱ ፕሮቶኮል ጠብቆ የሚቀመጥ ሊሆን ይችላል። የሙሽራ ልብስ ከሆነ ኦር ሱፍ የሚለብሱ ከሆነ እና ሌላ ነገር የሚያደርጉ ከሆነ ያ በራሱ ራሱን ደህንነቱ ጠብቆ የሚቀመጥበት ቦታ ህግ የሚባለውን አይነት ይወክላል። ስለዚህ ያ ደህንነቱ ተጠብቆ እንዳይበላሽ፣ እንዳይሰረቅ ኦር የሆነ ነገር እንዳይሆን ለዛ ደህንነት ተብሎ የሚሰራ ነገር በሙሉ ህግ የሚል ብለን ብንወስደው ህጎች ይሰራሉ። ግን ማነው የሚጠቀምባቸው? እኛ ሀገር የሚሰሩ ህጎችን በሙሉ ሌባው መልሶ ይጠቀምባቸዋል። ህግ አስፈጻሚ የሚባሉ ወይም ህግ ተርጓሚ የሚባሉ የዳኝነት አካልም በዛ ህግ የሚማግጡ የሚባልጉ ሆነው ኖረዋል። ስለዚህ እሱን ማውራት ነው ወይ የሚጠቅመው? መፍትሄው ላይ መስራት ነው ወይስ እሱን ማውራት? በዓለም አቀፍም ቢሆን ህጎች ተሰሩ። የጦር ወንጀለኞች የሚባል የአደንዛዥ እጽ፣ የጦር መሳሪያ ዝውውር፣ የእጽ ዝውውር፣ ኒውክለር እና መሰል ህጎች፣ የህፃናትና የሴቶች መብት፣ የጋዜጠኞች መብት፣ የንጹሐን መብት እና መሰል ሁኔታዎች ተሰሩ። ማን ተጠቀመባቸው? የስደተኞች መብት፣ የስደተኞች ጉዳይ እና መሰል የሚጠቅሙ ስም ያላቸው ግን ባለጌዎች በዛ ተጠቅልለው የእነሱን የቆሸሸ ነገር ለዓለም ያወረሱበት ሁኔታ መጣ ማለት ነው። ስለዚህ ህግ መሰራቱ ብቻ ሳይሆን መጠቀምን ማወቅና መጠቀም አለመጠቀም፣ መጠበቅና አለማስጠበቅ በራሱ የሚጎዳን ስለሆነ ወደዛ ጉዳይ እየሄድን ነው ወይ የሚል ጥያቄ ጠይቃለሁ። ሁሉም ሰው ህጎች መሰራታቸው በራሳቸው ችግር አይደለም። ነገር ግን እነሱን ቆጥሮና ዘክሮ መጠቀምና አለመጠቀም ምን ይሉታል የሚለውን ማየት ነው። እና እኛ ምን እያደረግን ነው? ህጎችንም ሆነ ምናምን ማን ነው እየተጠቀመባቸው ያለው የሚለውን እንደ ሀሳብ እናያለን። መብራት ቢመጣ ኖሮ ኦልሞስት በሌላ ሞባይልም ቢሆን ወይም በሌላ ነገር እገባ ነበረ። ከመቅረት ግን የተወሰነ ነገር ብሎ መውጣት የተሻለ ስለሆነ እዚህ ጋር የምናወራው ሰውነትን፣ ኢትዮጵያዊነትና ቀኝነትን መሰረት ያደረጉ መለኪያዎችን አስቀምጠን ምንም ችግር ብናወራ ያወራነውን ችግር ለመፍታት በእኛ የምናውቀውን ሀሳብ ማካፈል ግዴታ ስለሆነ ከሱ አንጻር ይሆናል ማለት ነው። ነገሮችን እንትን ምን እንጂ ዝም ብሎ ፈራጅ ወቃሽ ሆኖ አሁንም ለሌላ የጥላት መጫወቻ ሆኖ ለመቀጠል አይደለም። በማንም ይሁን በማን ዛሬ ላይ ያደረሱን ሰዎች ለሚቀጥለው ለኛ ህልውና ምንም አይነት ተሳትፎ ሊኖራቸው አይገባም። እነሱም ብቻ ሳይሆን ከነሱ ጋር የተነካካ ሁሉ እኛን ሊያጠፋ ሰርጎ የገባ እንጂ ለመፍትሄ እንዳልሆነ ማወቅ ነው። የህዝብ አመለካከት ወሳኝ ነው። ህዝብ ያለው ነው የሚሆነው። የተሳሳተ ሰውን የምናይበትን ነገር ማስተካከል፣ የምናይበትን መንገድ አንድ ሰው ተሳሳተ፣ ወንጀል ሰራ፣ እሱን ለመመለስ ነገሩን ለመረዳትና ሰውን ከስተቱ አድኖ ጠብቆ ለማኖር ማየት
ገፋ ገፋ አድርጎ ይሄ ነውረኛ ነው ይሄ ክፉ ነው ብሎ ተስፋ በማሳጣት ከሰፈር ከሀገር ሁሉ እንዲሰደድ ተስፋ የምናስቆርጠው በተለያየ ኢንፎርማል በሆኑ አካሄዶች ስለሆኑ ከጋብቻ በፊት የሚፈጸም የፍቅር ግንኙነት ቢኖርና ጽንስ ቢፈጠር ያች እህታችን ወይም ያ ወንድማችን የተፈጠረውን ነገር የባሰ ችግር እየፈጠረ የሚናከስ አይነት እሳቤ ያለው ማህበረሰብ መካከል ላይ እንዳለ ስለሚያውቅ ስህተት ሳይፈጠር እኮ ስህተት ተሰራ ብሎ የሚያምንና እያጎላ ያን በሰፈሩ ኦር በመንደሩ የተፈጠረን የሰው ልጅ እንደ አውሬ የሚያሳድድ አመለካከት ስላለን ሳይፈልጉ የወለዱትን ልጅ መንገድ ላይ እንዲጥሉ ሌላ ብዙ ጥፋት እንዲመጣ ይሆናል። ለምን? የኛ የህዝቡ አመለካከት ችግሮችን ለማስተካከል ሳይሆን በችግር ላይ ችግር እየፈጠርን በጥይት ከሞተው በላይ በምላሳችን የምንገለው ሰው ስለሚበዛ ማለት ነው። ስለዚህ ችግር ተፈጠረ፣ ኦኬ ሰዎች ነን፣ ምን ችግር አለው? ሰው ሆኖ ችግር መፈጠሩ ግድ ሆኖ መልክ ነው። የሰው ልጅ ፍጹማዊ አይደለም። ጎበዝ ማለት ከችግሮች ለመውጣት ምን አደረግን? የኛ አስተዋጽኦ ምን ነበር? እና አንድ ልጆች እንዳይሳሳቱ ማድረግ፣ ከተሳሳቱም ደግሞ ዋጋ የከፈሉለት ፍቅራቸው በፍሬ ታጅበው ወደፊት እንዲሄድ ገንዘብ ከጎደላቸው ገንዘብ መስጠት፣ ሀሳብ ከጎደለ ሀሳብ መስጠት፣ እሱን አናደርግም። ስለዚህ በዛ መካከል ላይ ያሳደርናቸው ያጠላላናቸው ህይወታቸውን ያበላሸንባቸው ሐሜት እንትን እያል በየሄዱበት እያሳደርን በየባህሩ እንዲሄዱ ሀገራቸውን ጥለው እንዲሄዱ በተለያየ መከራ ውስጥ እንዲገቡ ያደረግናቸው ወንድሞች በብስጭትና በተስፋ መቁረጥ እንደ ጥላት አይተውን ከኢትዮጵያ ታሪካዊ ጠላቶች ጋር አብረው ቢወጉንና ቢመቱን ልክ ናቸው ማለት ነው። ምክንያቱም ፍቅርን አላሳየናቸውም፣ ይቅርባይነትን አላሳየናቸውም፣ አብሮነትን አላሳየናቸውም፣ መረዳዳትን መተጋገዝን አላሳየናቸውም። ስለዚህ አሁንም ቲክቶክ ላይ ሰው ይንተከተካል። ምን ይላል? አየዋለሁ። በየሶሻል ሚዲያው ያወራል፣ ይወራል። ሐሜት ነው። ሰው በቤቱ ሲያወራው ሲኖረው የነበረውን ገመና አደባባይ ላይ አምጥቶ ያወራል። ውሸት ተወዷል፣ እውነት ረክሷል፣ ፍቅር ረክሷል፣ ጥላቻ ገኗል። ለዛ ነው ህወሓትም ከሞተበት ተነስቶ አገግሞ ብዙ ሀቅን የሚይዙ ሰዎች በክብራቸው ቆመው ባለመኖራቸው ወይም አብሯቸው ያሉ ሰዎች ቢሆን ሀቀኛ በመሆናቸው ጠልተዋቸው ለዛ ቆሻሻ ጋብዘው እንደገና የሞቱት ጠላቶቻችን ተነስተው አጀንዳ የሚሆኑት ማለት ነው። የቀበርናቸው ጠላቶች እንደገና ከቀብር ተነስተው ሲለፈልፉ የምንሰማቸው ከነዛ ታሪካዊ ጠላቶቻችን በላይ ያንን እያስተጋባ የሆነ ነገር ለማግኘት ብሎ የሚቀርም የረከሰ ትውልድ ስለፈለፈልን ነው። ጨርቋን ጥላ የምትሄድ ሴት እንዲበሉኝ እንዳበሉኝ የሚባል የማይሰማ ጉድ የለም። ይሄ የኛ ገመና ነው። የኛ ዘመን የኃጢአት ውጤታችን ነው። ወደድንም ጠላን። ውሏችን ግን ምንድን ነው? ምን ለማድረግ ነው ያንን እያየን ያለው? ምንድነው? የሚሳደቡ ሰዎች አሉ። አሁን ምንድነው የጎጃም አካባቢ ሞጣ የሚባለው ልጅ ምናምን አለ። ሞጣ ሲሳደብ ነው የሚለው። ሞጣን ሲያይ የሚውል ሰው ዘላፊ ሰው ነው። ሞጣ አይደለም ችግሩ። ከሞጣ በላይ ሞጣን እየተከታተለ ከእሱ ጋር ሲማግጥ የሚውል ሰው ነውረኛ ነው። የሞጣን ምኑን ነው? ከምን አንጻር? ምክንያታዊ ነው። ሀገር ያሻግራል፣ ራስን ያድናል፣ ካለንበት ችግር ነፃ ያወጣል፣ ተጠያቂነት አለ። ምን ለማድረግ ነው ሞጣንም ሰው የሚሰማው? ጃዋር በአንድ ቀን 1 ሚሊዮን ተከታይ ያገኛል እና 10 ሚሊዮን ቢያገኝ እኮ 10 ሚሊዮን ጀዝባ 10 ሚሊዮን ሙትቻ ተከተለው እንጂ እኮ ጀግና ሰው አይደለም የተከተለው። የህዳሴ ግድብ ሲጠናቀቅና ሌላ ነገር ሲሆን ለምንድን ነው በሚሊዮን ያልተከተለው? እንዴት ነው ስድብ የምንወደው? እና ስድብ እየወደድን ጥላቻን እየወደድን ሰው ሲገዳይ ሞተና ገደለው የሚል ነገር ሐሜተኛ እየሆንን ምንድን ነው ፍሬ እንዲያፈራ የፈለግነው ነገር ምንድን ነው? ሰላም እንዲመጣ ነው። ህዝብ ከህዝብ ጋር ዘረኛ፣ ጎጠኛ፣ መንደርተኛ ሆነን ሰውን ከሰው ጋር ለማጣላት እየሰራን እንዴት አድርገው ውጤት ይምጣ? የዋልንበት ነገር ምንድን ነው? እሱም ገንዘብ ይወጣበታል። እኔ ብዙ ገንዘብ ነው ኢንተርኔት አሁን እንኳን በተለይ ይሄ ዓመታዊ ምናምን ጥቅል ከተሰጠው በጣም ዝም ብሎ እየተጠቀለቀለ
መቼም አንዴ ከፍለውኛል ብሎ ከዛ በኋላ ሁሉ አይሰራም። ገንዘብ እየከፈለ ጊዜውን ከሚወደው ሰው ጋር ምናምን እየተወ እንዴት ሰው ለጥፋት ይሰራል? ለጥፋት ነገር ላይ ይውላል። ለምንድነው ጥሩ ነገር የማንወደው? ቼክ አድርጓቸው ሶሻል ሚዲያ ላይ ያሉ ሰዎችን። እውነት የሚያወሩ ሰዎች በጣም ነው የሚሰደቡት፣ በጣም ነው የሚናቁት። ምንም ነገር የላቸው። በቃ ሲረባቸው ድሃ ሆነው ሲቀሩ በቃ ምናምን ተብሎ በትክክል በሶሻል ሚዲያ እና አሁን ባለችው ዓለም ላይ ገንዘብ ኃጢአት ነው ምናምን የሚባለው፣ ገንዘብ የኃጢአት ምንጭ ነው እንደዚህ የሚባል የሆነ ትርክት ነበር። ገንዘብ በራሱ የኃጢአት ምንጭ አይደለም ምናምን ሁሉ እንል ነበር። ግን በጣም እዚህ ግባ የማይባሉ ሌቦችን ግን ሸፋፍነው የስጦታ ዕቃ መጠቅለያ የሚመስል አይነት ከቨር እየሰጡ የተለያዩ ማስታወቂያዎችን እየሰሩ ሀገርና ሕዝብን እየዘረፉ የሀገርና የሕዝብን መከራ የሚያበዙ ያሸከሟቸውን የሚሸከሙ ብዙ የሶሻል ሚዲያ ሰዎች አያለሁ። ሁሉም የረከሰ ነገሩን እያጋራቸው አብረው የሚረክሱ አብረው የሚበላሹ ነገ የሚጠፉ ነገ የሚዋረዱ እንደ ገለባ እሳት ዛሬ እየተንቦገቦጉ ያሉ የአካል ጉዳተኞችን የምናይበት መንገድ ነው። ሌላው የተሳሳተውን የምናይበት መንገድ አንዱ ነው። ለመጣል ለማጣጣል ለመግፋትና ወደቀ ለማለት ነው እንጂ የምንሄደው ሰውን ደግፈን ስናድን አንታይም። የሞተ ለመቅበር በጣም ብዙ ሰው ይሰበሰባል። አጣሁ ብሎ ልመና ከወጣ ሰው ይረዳል። የሚረዳው ግን በትክክል ሰው ከዛ ነገር እንዲድን ሁሉ አይመስልም። ለምን ሳይሞት ለዛ ችግር ሳይዳረግ በቀላሉ በሀሳብ መርዳት እየቻልን በገንዘብ መርዳቱ ድረስም አይደረስምና መንገድ ከተዘጋ በኋላ ማስከፈቱ ወይም ድልድይ ከተሰበረ በኋላ ድልድይ ለመስራት ከመሄዱ ሰው ከሞተ በኋላ ለልቅሶ ከመደገሱ ድልድዩም ሳይሰበር ሰውም ሳይሞት መንገዱም ሳይዘጋ ሰውም ሳያለቅስና በሽተኛ ሳይሆን ብንረዳ እንችላለን። ውሏችን የኛ ላይክ የኛ ዲስላይክ የኛ ፎሎ ማድረግ የኛ ውሎ መልካሞችንም መጥፎችንም ባደረግነው ልክ ያበረታታል። የዛ ዋጋና ግብይታችንም በቤታችን ይሆናል። በማወቅም ይሁን ባለማወቅ የምናደርገው ማንኛውም ነገር የዘራነውን ማጨዳችን አይቀርም፣ ፈጣሪ አይረሳም ማለት ነው እና የአካል ጉዳተኞችን የምናይባቸው መንገዶች አሉ። አካል ጉዳተኛ ቤተሰብ የወለደ ሰው በቃ የተረገመ ነው፣ የሆነ ነገር አድርጎ ነው፣ በሐሜት ይጠለጠላል። ግን አካል ጉዳት የምንነዳው መኪና ይወድቃል፣ ይጋጫል፣ ምንም በቅጽበት ነገሮች ይቀየራሉ። ሰው ህይወቱን ሁሉ ያጣል። አቅም ያለንም ሳንጎዳ ነው፣ ከተጎዳም በኋላ አይደለም። የአካል ጉዳተኛ ልጆችን የወለዱ አይድረስ ማለት እንኳ ሲገባ በአፋችን ግን ሰዎችን አናበረታታም፣ እናሽሟጥጣለን። ይሄ እኔ እዛ መሬት ላይ ሆኜ በህዝብ መካከል ሆኜ ያየሁትና የማየውን ነው እዚህ ጋር የማወራው። እሱ አደገኛ ነው። የእኛ አስተዋጽኦ እንዲሁ ለማሽሟጠጥ ችግር ገጠመኝ ያለንን ሰው በሙሉ ችግር ውስጥ እንዲኖር ማድረግ፣ ገንዘብ አበድሩኝ ብሎ የተናገረን ሰው እረ ቸግሮታል ከእሱ ጋር እንዳትገናኙ እያልን አበዳሪ እንዲያጣ ማድረግ። ምንድን ነው እያደረግን ያለ ነው? በእውነት ለእኛ ለውሏችን መክፈል የሚችለው ጌታ ምን ይክፈለን? ልጁ ውጭ ሀገር ሄዳ የለፋችበትን የሚቀማ አባት እናት፣ እህቱ ወንድሟ ውጭ ሀገር ሄዶ መከራውን አይቶ ያገኘውን ገንዘብ የሰራውን ቤት የሚቀማ ቤተሰብ እንዴት አድርጎ ፈጣሪ ይታረቀን? ነዳጅ የሚደብቅ ፖሊስ፣ ትራፊክ፣ በአካባቢው ያለ የጸጥታ ኃይል፣ ከዛ ተናገሩ ሲባል ተጠቃሚዎች የማይናገሩበት፣ ውርደታቸውን በገንዘብ የሚገዙ ሰዎች ያሉበት፣ ጉቦ እየከፈሉ እስከ 70 ሺህ ብር ለአንድ መኪና ለአንድ ኤሮትራከር እና ሲኖትራከር ነዳጅ ለመቅዳት እስከ 70 ሺህ ብር ከ10 ሺህ እስከ 70 ሺህ ብር ድረስ ጉቦ የሚከፍሉ፣ ይህን የማይከፍሉ ሰዎችን ይዞ የሚደበድብ ፖሊስ ያለበት፣ ይህንን ደግሞ አበጀህ እያለ ነዳጁን የሚደብቅ እሳቤና አመለካከት ያለው ህዝብ ከሶ መስክሮ መቆም ሲገባው ምንድነው እያደረግን ያለ ነው? ውሏችን ላይ ምንድነው እያደረግን ያለው? ምንድነው ስናቀጣጥል የምንውለው? እውነትን ፍትህን ነው የምናቀጣጥለው ወይስ እኛን የሚመስል በእኛ ንግግር ውስጥ ያለን የሚመስል ሀሳብና ቅዠት ሰዎች ካልተናገሩ
ባንዳ ነህ፣ የእንቶኔንቱን ነህ፣ አንተ እንደዚህ ነህ ብሎ በመስደብ ነው ሰዎችን የምናስተካክላቸው? ያ ነው በእውነት እኛ የተፈጠርንበት? እንደው ሰዎችን ለመስደብ ነው? ሰዎችን ገፋ አድርጎ ገደል ለመክተት ነው የተፈጠርነው? ሁሉ ሰው ሂሳቡን በራሱ ቢሰራና የአካል ጉዳተኞችን እንደ ኃጢአተኛ ቤተሰቡን ሁሉ በመቁጠር የአካል ጉዳተኛ የወለዱ ሰዎች አገር ለቀው እስኪሄዱ ድረስ ከሰው ጋር በማህበራዊ ህይወት እስኪገለሉ ድረስ ያንን አካል ጉዳተኛ የማግለል እና የምንሰራውን ነገር ታች ነው። አሁን እኔ አብራራሁት ብዬ አላስብም። በራሴ እስካሁን ያልኳቸው ነጥቦች ሁሉ ሰው በራሱ ይዞ በአካባቢው በእነዚህ መለኪያ ነገሩን ለክቶ በትክክለኛ ወዴት እየሄድን ነው ብሎ ራሱ እንዲመዝን እና የአካል ጉዳተኞችን በዛ ልክ እንደ መቅሰፍት አይቶ ማግለሉ መከራን ወደ ቤት መጥራቱ ነው ስናደርገው የነበረ። ሙያተኞችን ከሙያተኞች አንጻር ሸማ የሚሰራውን ሸማኔ ነው፣ ብረት የሚቀጠቅጠውን ቆዳ ስራ ላይ ያለውን ቡዳ ነው ብሎ ባለሙያን ማግለልና መናቅ፣ ከእሱ ጋር በጋብቻም ሆነ ምናምን እንደዚህ አጥንተ ሰባራ ነው ብሎ ማሰብ፣ የሙዚቃ መሳሪያ ይዞ ማሲንቆ ይዞ ይሄ ክር በጣሽ እያሉ ትቢታችንና እብሪታችን እናት አባቶቻችን ያወረሱን ዕዳ አለን። እኔ በዛ ጉዳይ ላይ ስላልሄድኩ የኔ እናት አባቶች ያወረሱኝ ዕዳ ነው ብዬ በዚህ በትክክል ተወቃሽ ናቸው። እንደውም እነሱ እንደነገሩኝ ነገር ቢኖር እንዳሁኑ ፍትሐዊም ላልሆን እችላለሁ። ይሄ ከቤቴ ነው የሚጀምረው እንጂ ቤቴ ውስጥ ያለውን ቆሻሻ ሳልጠርግ ሰዎች ቤት መሄድ ስለማልችል ከራሴ ካየሁት እና ከተረዳሁት ከኖርኩት እና አሁንም ካለው አብረን ባለን አካባቢ ላይ ምናልባት ከኔ ጋር የተማሩ ኦር እንደዛ የሚያውቁ ሰዎች ካዩት ይህን ቪዲዮ እኔና እናንተ ተማርን ተብለን የተማርንበትን ሃይስኩልም ሆነ የመጀመሪያ ደረጃ ትምህርት ቤት አንድ ወንበር አልገዛንም፣ አንድ የሆነ ብላክቦርድም ሆነ አልቀየርንም፣ ኦር እዛ ቦታ ላይ ሄደንም ያለፍንበትን ፈተና ተናግረን ሰዎች እንዳይገጥማቸው አላነቃቃንም፣ አብረን ሆነን አልታየንም። እና ዛሬ ግን በተለያየ ቦታ ላይ ብዙ የሚሉ ልጆችንም አያለሁ። የእኛን ማስተማር የእኛ አካባቢ ማህበረሰብ ምን ተጠቀመ? ቢያንስ ተማርን ተብለን ባንጠቅመው እንዴት ያንን ማህበረሰብ በኖረበት ቦታ ላይ ከድህነቱ ጋር እንዲኖር ለምን አልተውነውም? ለምንድነው ተከትለን ሄደን በሰላም ወጥቶ እንዳይገባ የምናደርገው? እስኪ የእናንተና የኔ መፈጠር የኔና የእናንተ በዛ አካባቢ ላይ ተፈጥሮ ተምሮ እንደዚህ ተማሩ ተብሎ ወሬው ከተወራ ኦር ምን ካለ በኋላ ነፃነት ባንሰጠው እንዴት መከራን በቤቱ እናደርግለታለን? ሁሉ ሰውም እስኪ ይጠይቅለት። ራሱን ለራሱ ዋጋ ይስጥና የሱ የትኛውም ቦታ ላይ ራሱን ያስቀምጥ። ይፈልግ የዓለም ገዢ ይሁን የሀገር ገዢ ይሁን ምሁር ነኝ ይበል፣ የፈለገውን ያህል ዋጋ ይስጥ። ግን የእርሱ በዛ ልክ መቀመጥ በቅርበት ላሉ ሰዎች ለሀገሩ ለህዝቡ ምን ሰጠ? ምን ውጤት አመጣ? ምን ችግር ፈታ? ምን ችግር ፈጠረም? አብሮ ይሰራ። ከራሴ ጀምሬ መናገር የጀመርኩትም ለዛ ነውና ነገስ ቢሆን እንደው ከዛ ህዝብ ጋር ተቆራርጠን እንድንቀር ነው ወይ መደረግ ያለበት? ተጸጽተን የሆነ ነገር ለማድረግ አንገናኝም ወይ? ሲሆን ሰው ካለበት አልፎ ለሌላ ይሆናል። ያ ቢቀር ግን እንዴት አብሮ የእናት አባቱን ቤት ሰርቶ መስጠት ቢቀር እንዴት የእናት አባቱን ቤት እናት አባቱ ሳያዩና ሳይሰሙ ሸጦ ይበላል? እህትና ወንድሞቹ በተለያዩ ሀገራት ሄደው ደክመው የለፉና ያፈሩትን ንብረት እንዴት በዳ በቁማር የሚያስይዝ ልጅ ይወለዳል? እንዴት በደም የተጨመላለቀ ህይወትን ሰው እንዴት ይመርጣል? እንዴት ያንን ገንዘብ እየከፈለ ስፖንሰር ያደርጋል? እንዴት ከሀገር ጋር ሰው ይጣላል? ጥያቄውን ያዙትና ይሄ ከሙያተኞች ጋር ያለን ነው። በአካባቢያችን ያለ ቡዳ ሸማኔ ባሪያ ብሎ የሚከፋፈል ከዛ በሃይማኖት ከዛ በእንደዚህ አይነት መከፋፈልን ይዞ የኖረ ሰው አብሮ መሆኑን ከራሱ ጋር ታርቆ ነገሮችን ማስተካከል ሳይችል የሆነ ነገር ላለው ብሎ ማለቱና እዛ ጋር እምቡር ብድ ማለቱ አሳፋሪና አስቀያሚ ከሳቢው ጀምሮ ኪሳራን የሚያከናንደው መሆኑን እንዴት ሰው ይረሳል? ይሄ አልታወቅ ብሎ ነው ወይ? ከስኬታማ ሰዎች ጋር ያለን ግንኙነት ምንድን ነው? ስኬታማ ናቸው የምንላቸው ሰዎች ካሉ ከነሱ ጋር ምን አይነት ግንኙነት አለን? ይሄ አሁንም በማንኛውም መስሪያ ቤት
ይሄ ከህዝብ የሚቀዳ ስለሆነ በህዝብም ቢሆን ስኬታማ ቤተሰብ ከሆነ በዛ ቤተሰብ ላይ ከግብፅ ጀምሮ የተቀዳ አባይ ጠንቋይን ከማምለክ ጀምሮ የሚሄድ ነገር አለ። ያንን ሰው ለማጥፋት አጋንንት እንደዚህ የረከሰ ነገር ላይ የሚሄድ በመስሪያ ቤት ላይ ነገሮችን ማቃጠር እድገትና ዝውውሮችን ምናምን ማለት የሱ የሆነ ቦታ ላይ የሚሄድ ይሄ መስሪያ ቤት ላይ ያለ መስሪያ ቤት ለቆ እስከሚሄድ ድረስ የሚሰራው የመስሪያ ቤቱን ችግር ለመፍታት የሚሄደው ከህዝብ ጋር የሚገናኘው ሰው እየተጠላ ያ እያቃጠረ የመስሪያ ቤቱን ሳይሆን እዛ ጋር ተቀመጡ የተባሉ ኃላፊዎችን በግር በራስ የሚላላክ አሽቃባጭ የሆነው ሰው ኤፊሸንሲው 100% ይሰጠዋል። እዛ በሆነ ባለበት አካባቢ ላይ ለየት ያሉ እቃዎች ካሉ ለምሳሌ እኔ ባለበት አካባቢ ላይ በመተማ አካባቢ ላይ ስቆይ ከመተማ ከሱዳን ሽቶዎች ይመጣሉ። በሱዳን አንዳንዴ ምንጣፍ አይነት የሆነ ለየት ያሉ አንዳንድ አጋጣሚ ደጋግመው የማይመጡ ኤሌክትሮኒክስ እና እንደዚህ ባጭሩ ግን ይሄ ሽቶ ኦሞና የምንጣፍ ነገሮች ከዛ አካባቢ ይመጣሉ። ከመተማ ከሰል ይላካል። ስለዚህ ጎንደርና ባህር ዳር ያሉ የኔ አለቆች ያንን እየላኩ በየጊዜው ለነሱ ካላሽቃበትኩ ስራው በአፍጢሙ ይደፋ ጉዳያቸው አለ። ራሳቸውን ብቻ የሚያመልኩና የነሱን ግለሰባዊ አምልኮት ተከትሎ በዛ ልክ በውሸት ያበደ ተከታይ ካላቸው አለቀ። እኛም ጥለነው ወጣን። እኛም የምንሰራበት የነበረው አጋጣሚ አንደኛው ብራንች ያው ዜሮ ገብቷል። ህዳሴ ቴሌኮም የሚባለው ህዳሴ ቴሌኮም አክሲዮን ማህበር ገደል ገብቷል ማለት ነው። እነዛ ሰዎች ራሳቸውን ነበር የሚያመልኩት፣ ህዝብን አልነበር የሚያገለግሉት። እና እዛ ላይ ግን ብዙዎች ተጎጂዎች አብረው አይቆሙም። አንዱ አሁንም እዚህ ጋር መጥቼ የማወራው ተጎጂዎች እኛ ለምን አብረን አንቆምም? ከደረሰብን ነገር ለምን አንማርም? ለምንድን ነው ለቀብር ብቻ የምንገናኘው? በቃ ለሰርግ የምንገናኝ ለቀብር የምንገናኝ፣ በየጭፈራ ቤቱ ለመጨፈር፣ መጠጥ ለመጠጣት፣ ሰው ለመደብደብ ሰዎች አብሮ ይሆናል፣ ወጣቶች አብሮ ይሆናሉ። ለመስራት አብሮ አይሆኑ፣ ለመረዳዳት አብሮ አይሆኑ፣ የሀሳብ ሼር ለማድረግ አብሮ አይሆኑ። ጥቃቅንና አነስተኛ ያደራጃል። አብቅተ ምናምን ይሄ ደግሞ ስንቅ አሁን የሆነው ደደቢት በትግራይ እነዚህ ደግሞ ገንዘብ ይለቃሉ። ገቢዎች ይመጣና ገንዘቡን ይወስዳል። ወጣቶች ይበተናል። ያም ሪፖርቱን መላኩን ነው እንጂ ከወሬ ባለፈ ሰዎች እንዲሳካላቸው አይፈልግም። አሁን ያለው ነገር ጥምዶን ሰዱት ማንም በሉት እንዲሳካ አይደለም ሰዎች የሚያወሩት። አሁን የምናወራው ነገር በኃላፊነት አይደለም። ከሌ ነው እንደዚህ ነው ከሌ ነው። መጀመሪያኛ ሰው ነው። ከዛ በኋላ ስለ መንግስቶች ኦር ምናምን እናወራለን። ህዋትም በራሱ ዛይድ ብልጽግናም በራሱ ይሄድ። እኔና እናንተ ሰው ሆነ መጀመሪያ ንቁምና ራሳችንን ለመከላከል የሚያስችለን አቅም ከፈጠርን በኋላ ከዛ በኋላ ነው ሁሉም የሚፈልገን እንጂ እኛ ሰው ሳንሆን እንደ አማራ እንደ ኦሮሞ እንደ ትግሬ እያወራን በሁሉም ነገር ላይ ድንጋይ ለመወራወር እየተጣደፍን ይሄ ደግሞ አልበቃም ብሎ ለእናት ለአባቶቻችን አብረውን ላሉ ሰዎች ምንም ነገር ሳናደርግ ደርሰን የብልጽግና ተቆርቋሪ፣ የብልጽግና ጠበቃ፣ የህወሓት ጠበቃ፣ የፋኖ የሸኔ ጠበቃ፣ የሻቢያ ጠበቃ ሆነን የሚያስጠላ ነውር እንፈጽማለን። ስናሳፍር መጀመሪያ ራስ ሳይጠናው ጉተና የሚባለውን አይነት ማለት ነው። ሰውኑን እነሱ ባቋቋሙት ነገር ላይ ከመራገጥ የራሳችን የሆነ ነገር ማቋቋም፣ ራሳችንን ማቆም መጀመር፣ ራሳችንን ከሆኑ ነገሮች ላይ እንትን ማለት። ጀዋር በሚያወራው የሚነዳ ሰው አያሳዝንም። ዘመነ ካሴም በለው ማንም በለው ልደቱም በለው አሉላም የትኛውም ቦታ ላይ እግዚአብሔር በቸርነቱ ሰዎችን እስከ ቆሻሻ ማንነታቸው ብጣሽ ጨርቅ እርቃናቸውን እንኳን ለመሸፈን የማያስችል ብጣሽ ጨርቅ እንኳን ሳያስቀር በአደባባይ እርቃናቸውን ጥሏቸዋል። ኢትዮጵያ ብቻ አይደለም፣ ኢትዮጵያ ውስጥ ያሉትን ብቻ አይደለም፣ የኢትዮጵያን አጠቃላይ ጠላቶች ማለት ነው። የኢትዮጵያን አጠቃላይ ጠላቶች እርቃናቸውን መሸፈኛ እንኳን ብጣሽ ጨርቅ ሳያስቀር በአደባባይ ከገለጣቸው እኔ እናንተ አንቺ የሚበጀውን ማድረግ ላይ ማስተዋል፣ ቆም ብለን እስኪገባን መጠየቅ፣ ማጥናት፣ ለመፍረድ አለመቻኮል።
ያ ቢቀር ግን በእነዚህ ሰዎች ተነድተን ምንም ጥፋት ውስጥ ብንገባ መጥፋት ስላለብን እንጂ የምናሳዝን እንዳልሆንም ማወቅ ነው። ደቡብ አፍሪካ ላይ እህት ወንድሞቻችን ሲጎዱ እናለቅሳለን። ሳውዲ አረቢያ ላይ እህት ወንድሞቻችን ሲጎዱ እናለቅሳለን። ሊቢያ ላይ ስንት ነገር እናያለን። ግን ዛሬም እዚህ ውስጥ እየጎተጎትን ሰው አስወጥተን እንሄዳለን። ዛሬም ደቡብ አፍሪካ ላይ ያሉት ወንድሞች አብረው አይቆሙም። ሳውዲ አረቢያ ላይ ያሉት ወንድሞች አብረው አይቆሙም። ዋትሳፕ አለ፣ ቴሌግራም አለ። እንደዚህ ዩቲዩብ ላይ አሁን ክሬት ማድረግ እንችላለን። እኔ በራሴ ላይ ጉባር ኢትዮጵያ ላይ እዚህ አሁን ወደ ቲክቶክ አሁን የመጣሁት ኦልሬዲ ዩቲዩብ ላይ ያለን እንዴት መሆን እንዳለበት ሰዎች ሰብሰብ ብለው አቋማቸውን ይዘው እርስ በርሳቸው መተዛዘን ውስጥ ቢገቡ ጥሩ ነበር። አንድ ልምድ ይለዋወጣሉ። ከሻዕቢያ ቡችሎችና ከህወሓት ርካሽ ተላላኪ የሽንት ጨርቆች ቆሻሻ ፕሮግራም ራሳቸውን ይጠብቃሉ። ወንጀል የሚያሰሯቸው ሆን ብለው የተከለከለውን ነገር አውቀው ያስነኳቸዋል። ከዛ በኋላ ጠቁመው የሚያስዟቸው እነሱ ናቸው። ደቡብ አፍሪካ ላይ የሚገሉ የሚያስገድሉ ከኛ የሄዱ ሰዎች ናቸው። ወይ ከሻዕቢያ ወይ ከህወሓት ቡችላዎች የሚቀዳ የጥፋት እቅድ ነው እህት ወንድሞቼ ላይ የሚፈጸመው። ይህንን እነዛ ልጆች ብቻ መሞታቸው ከነደደን ነገ አንድ ሰው እንዳይጎዳብን ለማድረግ የሚያስችል አቋም መያዝ አለብን። ቲክቶክ ላይ ስናወራ የምንለው ምንድን ነው? እዛ ጋር ከንፈር ስለመጠጠና ያንን ነገር ኤግዛጅሬት አድርጎ ስላወራ እዛ ያሉት እህት ወንድሞች ህይወት ይመለሳል? እነዚህ ሶሻል ሚዲያ ላይ የሚጮሁ የመቃብር አፎች ሌላ ብዙ ሰው እንዲሞት ነው እዛ አቅደው የሚሰሩት። ሌላ እልቂት፣ ሌላ ልቅሶ ነው የሚደግሱልን። ኢትዮጵያ ውስጥ በየቦታው ላይ ያሉ ሰዎች ከፖለቲካ ፓርቲዎች ጀምሮ ከ96 ጀምሮ የሚከታተለው በደንብ ተቆርቋሪ መስለው ካወሩ ሞት እየደገሱ ነው። ብዙ ሰው እንዲያልቅ እየደገሱ ነው። ስለዚህ ሁሉን እያረከሱ ነው። ቅድም ያልኳችሁ ነጫጭቦች ደቡብ አፍሪካ ላይ ኔልሰን ማንዴላ ኢትዮጵያ መጥቶ ሰለጠነ ምናምን ከተባለና ልክ ኢትዮጵያ ላይ ያለውን የስኬት ጉዞ ለማደናቀፍ ከራሷ በተፈጠሩ ኢትዮጵያዊ ሆነው ኢትዮጵያን ለማጥፋት የሚሰሩ የፉኝት ልጆችን በማብዛት ፋኖ የሚለውን የተከበረ ጀግኖች የመላው ኢትዮጵያውያንን ስም ከማርከስ ጀምሮ ያንን ማስኬድ የሰሩበት ሁኔታ አለ። ስለዚህ ከደቡብ አፍሪካ ጋር እነዛ ልጆች ማን ይገደላቸው? ማን ነው ይህንን ነገር እያጎላ ያለው? እያጎላንና እያወራን ያለ ነው የእነዛን ልጆችን ህይወት ለመታደግ ሌሎች ወንድሞቻችንን ስለመጠበቅ ነው ወይ? የኔ ጥያቄ ነው። አይደለም። ከጥላቶቻችን በባሰ መልኩ ወዳጅ ነን የምንል ሰዎች እናወራለን። ለምንድን ነው የምናወራው? በቁስል ላይ እንጨት መልቀቅን አይነት ልምድ። ይህን ያደረጉት እነማን ናቸው? አሁን የደቡብ አፍሪካና የኢትዮጵያ ግንኙነትን ለማሻከር ገዳዮች ከሌ ገደለህ ብሎ ለማለት እነዛ ሰዎች ልክ እዚህኛ ሀገር መሪ ወዳጆ እንደሚባለው፣ ዘመነ ካሴ እንደሚባለው፣ ጃልመሮ እንደሚባለው እና መሰል ደብረጽዮን እንደሚባሉት አይነት ሰዎች የተገዙ ናቸው። ህወሓት ምናምን የሚባለው በቃ በስውር አለ ሌላ ጥላት፣ ምናልባት መንግስት ያውቀዋል። ግብፅ ድረስ ብንሄድ በቂ ነው። ለሁሉም ግን ስራቸውን ያገኛሉ። እኛ ግን እህት ወንድሞቻችን በቅንነት ማንጠብቅ ለምንድን ነው? አብረን ማንቆም ለምንድን ነው? ችግር ላይ ከደረሰ በኋላ ወይ ዝም ብን 65 ኢትዮጵያውያን በሞት ፍርድ ብናስተምራቸው ይሄ ወንጀል ነው፣ ይሄ ሐራም ነው። ምንገናኝበት ሶሻል ሚዲያውን ለመባላት ብቻ ነው። ቆሻሾች የኢትዮጵያ ጠላቶች ብቻ ነው የሚጠቀሙበት። እነሱ አቅደው አፈነደው ምናምን እየተባለ ይወራል። መልካም ሰዎች ግን ብናወራ ልምድ እንለዋወጣለን። ሳውዲ ላይ እንዲህ አይነት ህጎች አሉ። ይሄን ማድረግ እስከዚህ ድረስ ያስቀጣል። በዚህ መልኩ ሁኑ። ካለመምጣት ጀምሮ ስትመጡ ይሄን አሟልታችሁ። ደቡብ አፍሪካ ላይ እንደዚህ አይነት ነገር አለ። ሌላ ቦታ ላይ ኢትዮጵያውያን የሌሉበት ነገር የለም። ሀሳባችንን ሼር አድርገን ሲሆን የፖለቲካ ተጽዕኖ ለመፍጠር አቅም እንፈጥር ነበር። በአሜሪካ ፖለቲካም ሆነ በተለያየ ከሶማሊያ የሄደች አንዲት ሴት ከትራምፕ ጋር አሁን ግብ የምትገጥመው እዚህ ኢትዮጵያ ውስጥ መጣው የሚያሸብሩ ሌሎች አገራትም እንዳሉት ሁሉ ሰውን ለመጉዳት አይደለም፣ ራሳችንን ለመጠበቅ ለምንድን ነው የማንሰባሰበው? እስኪ ዛሬ ጀምረን እንሰባሰብ። እስኪ ደቡብ አፍሪካ ላይ ያላችሁ ኔትወርክ ክፈቱ።
እኔ አስተዋውቅላችኋል። 0911 58 90 48 የኔ ስልክ ነው። በዋትስአፕ ላይ መልእክት ማስቀመጥ ትችላላችሁ። 0911 58 90 48 በዋትስአፕ የትኛውን ቦታ ላይ ሄድ ብትሉኝ እኔ እታዘዛለሁ። የትኛውንም እህት ወንድሞች ቅን ለሆነ መልካም ለሆነ ሰው በሙሉ የትኛውም ቦታ ላይ ክፉዎችንና ለሰዎች ጥፋት ሊዳርግ የሚችል ነገር ነው ማልተባበረው እንጂ መልካም ለሆኑ ባለማወቅም የሚሳሳት ሰው ነው ችግር የለብኝም። ግን ሆን ብሎ አስቦ ችግር ፈጥሮ በችግር አኑሮ እኛን ለጠላቶቻችን ሊሸጥ የሚሄድ አይሁዳዊ አስቆሮታዊ ይሁዳዊ ባህሪውን ይዞ የሚሄድ ሰው እጠላለሁ እና ንገሩኝ፣ ሼር አድርጉኝ። የትኛውም ቦታ ላይ ለማድረስ ችግር የለብኝም። እኔ እታዘዛለሁ። ምክንያቱም ሰዎችን እንደማገልገል መታደል የለም። ስለዚህ አብረን ቴሌግራም ሆነ የሆነ ግሩፕ ይከፈት። የትኛውም ቦታ ላይ ያለ የኢትዮጵያ ልጅ አብሮ ይነጋገር። እንግሊዝም ይኑር አሜሪካ፣ በየግዛቱ አብራችሁ ሁኑ። እስኪ ይህችን ብቻ እናድርግ፣ ይቅር እንባባል። እስኪ ቢያንስ በስደት ዓለም ላይ ሆነን በጥላቻ አንተያይ። እዚህ የተዘራው የጥፋት እንትን እስከዛ ድረስ አይሄድ። አንድ ሰው ከህይወት ጎዳና ወጥቶ ጎዳና ላይ ሳይወድቅ ሞቶ አስከሬኑን ለመላክ ምን ገንዘብ ቢዋጣ ምን ያደርጋል? ጥቂት ናቸው እነዚህ ባንዳ ሆነው እንደዚህ እየለፈለፉ እንትን የሚሉት። በጣም በሚሊዮን የሚቆጠር ኢትዮጵያዊ አለ ለፍቶ አዳሪ በእውቀቱም በአቅሙም ብዙ ታምር እየፈጠረ ያለው። እነዚህ ጥቂት ሰንካላ ሰዎችን ገዝተው የሚጫወቱብን ጥቂት የኢትዮጵያ ታሪካዊ ጠላቶች ብንተባበር እናጠፋቸዋለን። ሰው መልካም ሰዎች አብረን እንሁን። ከዚህ በላይ ምን ሊመጣብን ነው? ሀገር እንድናጣ ነው እኮ እየተሰራ ያለው። የሚያወሩትን እስኪ እነ መሳይን እዩዋቸው፣ እነ ፋሲሌን ያለ ምን እዩዋቸው። የሚያወሩትን ነገር የት ድረስ እንደሚወስድም ተከተሏቸው። የምትደግፏቸውም ካላችሁ ተከተሏቸው። ምንም ነገር ሲመጣባችሁ ደግሞ አሜን ብላችሁ ተቀበሉ። ግን መልካምት ወንድሞች መነካት የለባቸው። ምንም የማያውቁት ወንድሞች መነካት ስለሌለባቸው ለዛ እንስራ። የዋትስአፕ ግሩፕ እንክፈት፣ የቴሌግራም ግሩፕ እንክፈት። እኔ አንዱ አስተባብራለሁ ጉባኤ ኢትዮጵያ። ስልኬን እዚህ ጋር እንዳልኳችሁ እኔ ለመጻፍ አልተመቸኝም። ኦር አይዶን ነው እኔ ጽፌ ምናምን እዚህ ጋር እንዳልኳችሁ ነው መጥቼ ስለማላቅ ለመጻፍ ማለት ነው። አልጻፈልኝም እንጂ ለመጻፍ ፈልግ ነበር። 0911 ያው ብቻ እንዴት ልበላችሁ ካመጣልኝ እጽፍላችሁ ነበረ። ይህ ዝም ብሎ ሌላ ነው መሰል የሚጽፍልኝ። ኦኬ ሌላ ነው የሚጽፈው። እኔ ያንን በዋትስአፕ ላይ ሼር ብታደርጉና ወይም ጉባኤ ኢትዮጵያ ላይ በሚለው የእንትን ላይ ዩቲዩብ ላይ እንትን ብንል አሪፍ ነው። እዛ ጋር ማግኘት ትችላላችሁ። እሱን አድርጉ። በቃ እኔ ጋር እንትን ባልን ይሄን በመፍጠር ነገሮችን መረዳዳት እንዲህ ሊሆን ይችላል። ችግሮች ሳይፈጠሩ አብረው ተሰባስበዋል፣ ይረዳዳሉ፣ ይተዋወቃሉ፣ ይናበባሉ። ማንኛውንም ነገር የሚገባው ቦታ ላይ አድርሶ ራሳቸውን ለመጠበቅ የሚያስችል አደረጃጀትና አብሮነት አላቸው ከተባል ማንም ሰው አይነካል። ተበትነዋል። በብሔር በምን በጎጥ የሚባሉ ናቸው። ኪንግስ ኦፍ አባይ ላይ የምሰሙት ነው። ግብጾች እንዴት እንደሚሉ በቃ እርስ በርሳቸው ለመገዳደል የሚቻኮሉ ናቸው። እነሱን እንድናንድ ብለን አባልተን መጨረስ አለብን ብለው የሚቀልዱ ሰዎችን ሁሉ ስታያቸው በዛ ልክ የታሰቦች ካዩን አያከብሩም። ግን ቢያንስ ራሳችንን ለመከላከል ራሳችንን ህልማችን ተሳክቶ እውነት ዛሬ እውነት የሚያስቀና ህይወት ያለው ሰዋል ዛሬ አልፎልናል። ዛሬ የምንፈልገው ነገር ላይ አችብ አድርገናል። አላረግም እኮ። እንዴት ታዲያ እንደዛ አይነት እቅድ ላይ እንደዛ አይነት መንገድ ላይ ካለን የምንፈልገው ነገር ላይ ለመድረስ እንዴት ጥረት አናደርግም? እንዴት አንዋደንም? እንዴት አብረን አንሰራም? ክፉዎች አብረው ሲሰሩ
ፋኖና ሸኔ አብረው ሲሰሩ፣ ህወሓትና ሻዕቢያ አብረው ሲሰሩ፣ ህወሓትና ፋኖ አብረው ሲሰሩ፣ በሁሉም ነገር ላይ ለጥፋት ሲተባበሩ፣ እኛን እስከዛሬ ያጠፉታል በቃቸው ብሎ ቀጣይ ጥፋት ለማድረስ ተጣምረናል ሲሉ እኛ ራሳችን ለመከራከር ራሳችን ለመጠበቅ እንዴት አብረን መሆን ያቅተናል? እኔ እናስተውል የሚል ነው መልእክት ያለኝ። የሚሰማም ካለ እኔ ስንት ደቂቃ እንደሆነም ደቂቃውንም አያሳይም። እዚህ ቲክቶክ እንግዲህ ነፃነታችን ከተግባራችን የሚመነጭ ነው፣ ስራችን ምናምን ነው። እዚህ እንደ ኢትዮጵያ ውስጥ ያለ ሰው ካለ ነፃነታችን ማንኛውም ነገር የሰው ልጅ ምግባሩ የሰው ሀገሩ ምግባሩ እንደሚባለው ነፃነታችን ከስራችን ይመነጫል። የሚሰርቅ ሰው ነፃነት የለው። የሚዋሽ ሰው፣ የሚያጭበረብር ሰው፣ ባንዳ የሆነ ሰው፣ ለጥላቶቻችን ተላላኪ የሆነ ሰው ነፃነት የለው። ስራውን የማይሰራ ሰው፣ በክብሩ ላይ የሚቀልድ ሰው ነፃነት የለው። ሰው ስራውን የሚሰራ ሐቁን የጠበቀ እውነትን የያዘ ኢትዮጵያዊ የሆነ የተዛነፈ አመለካከትና ሂደትን የማይከተልና የማይደግፍ ሰው ነፃ ነው። በምንም አይነት መልኩ ሊወነጀል አይችልም። የራሱ ሕሊናውም ደግሞ ንጹህ ሆኖ ይቀጥላል። ሁልጊዜም ስራችንን መመዘን አለብን። ለነገ ኪሳራችን መነሻ እንዳይሆን የዛሬውን ስራችንን መዝነን ብናይ፣ በሀገራችን ያለውን ችግር ስፖንሰር የሚያደርጉትን ሁሉ አቅፎ ይዞ ሰብአዊ መብት፣ የጋዜጠኞች፣ የህፃናት፣ የንጹሃን መብት እያሉ የሚጮሁ አካላት ዳግም በደል ነው። አሜሪካ የዲሞክራሲ አባት ብትሆን የሰብአዊ መብት፣ የህፃናት መብት፣ የሴቶች መብት፣ የምርጫ ጉዳይ እና ለሰው ልጆች በቃ እንደምታወራው የምትኖር ብትሆን መሳይንም ሆነ ሀብታሙ አያሌውን እዛ ቦታ ላይ ሆነው እኛን የሚያባሉ ስታሊንም ሆነ ሌሎች ሰዎችን እዛ ቁጭ አድርጋ ለኛ መባላት አትሰራም ነበር። ስለዚህ መሳይም እዛ ቦታ ላይ ካለ፣ ሀብታሙም እዛ ካለ ኢትዮጵያንም ሆነ ሌሎች ሀገሮችን የሚበጠብጡ ኢራንን ጨምሮ የሚያበጣብጡ ባንዳዎችን እዛ ሰብስባ የምትጮህ አሜሪካ ምን ማለት ነው? የኢትዮጵያም ሆነ የሌሎች ሀገራት መፍረስ፣ የሰብአዊ መብት መደፈር፣ የህፃናት መብት እንዲበላሽ ማድረግ፣ ሀገራትን እንደዚህ ማዋረድና የዛ ሁሉ ነውር ባለቤት አሜሪካ ነች ማለት ነው። መቀበል አሜሪካ ውስጥ ሆኖ ይሄን መናገር ሊከብድ ይችላል። ለምንድን ነው የሚከብደው? አሜሪካ ዲሞክራሲያዊ ስላልሆነች፣ ዲሞክራሲ እሷ ጋር ስለሌለ፣ ይሄ የሚወራው ነገር ሁሉ የእሷ የረከሰ ነገር መሸቀያ እንጂ ውሸት ነው። አደንዛዥ ዕፅ የሚባለውን እሷ ነው ያለማመደው። ህወሓት እንደዚህ የሚለውን እሷ ነች ያለማመደችው። እና ማወቅ ራሳችን ረግጠነው የሄድነውን ነገር አሜሪካዎች ወይም እንግሊዞች አምጥተው ለኢትዮጵያ ይሰጣሉ ብሎ ማሰብም ቂልነት ነው። እስከዛሬ ድረስ በደረሰው እኮ ነገር አለመማር አሁንም እግዚአብሔር እንዳንድን ስለፈረደ ሊሆን ይችላል እንጂ መፍትሄ ሊሆን አይችልም። የጠላቶቻችንን የጥፋት እቅድ የሚያስፈጽሙ ፖለቲከኞቻችንን ማወቅና ለሀገራችን የሚበጀውን መስራት ደግሞ እኛ መውሰድ። ፖለቲከኞች ኢትዮጵያዊ አይደሉም፣ ነፃም አይደሉም። ራሳቸውን ለሌሎች የሸጡ ናቸው። ለዛ ነው አብረው መጣመር የማይፈልጉት። ለዛ ነው 47 ሆነው ዘንድሮ እንኳን የመጡት 107 ሆነው የተሰሩት። ያን ያህል አማራጭ ለኢትዮጵያ ያስፈልጉ አይደለም። ለማሸነፍም በሚያስችል ሁኔታ ተስማምተው አይደለም። ልዩነትን ማጉላት ጠላቶች ከኋላ የሰሩት እቅድ ስለሆነና በዛ እቅድ ላይ የተቀመጡ የመጫወቻ ካርዶች ወይም የጥፋት መጫወቻ ካርዶች ስለሆኑ ነው። አሁን ህወሓት ምናምን ከሱ የተሻለ ህወሓት ከሚለው ታፔላ የተሻለ ኢትዮጵያ ላይ በደል ሊያደርስ የሚችል ነገር የለም ብለው ያስባሉ ጠላቶች። እሱን ሲሞከር እናየዋለን። ይህንን ለጥፋት ያቀዱ ሰዎች ባትሞክሩት ጥሩ ነው። በተለይ ሳታውቁ ዝም ብላችሁ በስሜት የምትገቡ ሰዎች ካላችሁ ማለት ነው። አስበውና አቅደው የሚሰሩ ሰዎችን በርቱ፣ ቶሎ ሞክሩትና ቶሎ ሁሉም ነገር ይለይ ነው የምለው እኔ። ለምን ሰዎች እንደዛ ነው እንደዚህ ነው ሲባል ፈራ ምናምን እያሉ ፈራ ምናምን ካላችሁ መሞከር ነው። ለጥፋትና መጠፋፋት ማንም ሰው መሞከር መብቱ ነው። ሲሞት ግን ሞተ ብሎ የሚሄደው የማይሞተው ከሆነ ኦኬ። የሚሞተውና በዛ የሚጎዳው ሰው ካለ እሱን ማስተዋል ነው።
አይ ካለ ደግሞ አውቆና አምኖ ከሆነ መልካም መንገዱን ጨርቅ ያድርግልን ነው። ለኢትዮጵያ ከውጭ የሚቀዳ መፍትሄ መቼም ቢሆን አይኖርም። ከኢትዮጵያ ከውጭ ሀገራት የሚቀዳ በሽታና ጥፋት ነው ያለው እስከዛሬ። ስለዚህ ወደፊትም ከውጭ የሚቀዳ የመፍትሄና የሰላም አማራጭ ኢትዮጵያ ውስጥ መቼም አይኖርም። መቼም እስከዛሬም አይኖርም። የራሱን ናቂ የሰው ናፋቂ ሆነን በሀገራችን ላይ በአብሮነታችን ላይ የሚሰራውን አሻጥር ማወቅና እህት ወንድሞቻችንን በመጠበቅ ላይ ክብራችንን መጠበቅ ነው። ኢትዮጵያዊ የሆነን ሰው በምንም አይነት ጉዳት ላይ ካስገቡ በኋላ በሱ ጉዳት ላይ ሌላ ጉዳት እየፈጠሩ መነገድ እጅግ መረገም ስለሆነ ሁሉ ሰው ወደ ክብሩ ይምጣና የራሱን አስተዋጽኦ እየለካ ምን ላይ ነው አስተዋጽኦ እያደረግኩት ያለው በአይኔ ሳየው አልኩት በገንዘቤ ስፖንሰር ያደረግኩት ይሄ ላይክ ነው ምናምን እዛ ላይ ዩቲዩብ ሳብስክራይብ ምናምን ነው የሚባለው። እዚህኛው ጋር ፎሎ ነው መሰል የሚባለው። ሌላ ምንድን ነው የሚባለው? ኮፒ ሊንክ የሚባለው ምን እንደሆነ እንጃ። ኮፒ ሊንክ ምናምን ሲባል እሰማለሁ አንዳንዴና በሚጠቅም ነገር ብናደርገው ዘመን ተሰጥቶናል። ባለችን ማንኛውም ነገር ላይ ጥሩ ነገር ለመስራት ጥረት ብናደርግ እኛም እንጠቀማለን። የሚመጣው ጊዜያችንም ጥሩ ይሆናልና በየትኛውም ቦታ ላይ የኔና የእናንተ አስተዋጽኦ ጥሩ ነገር በማድረግ ችግሮችን በመፍታት ከላይ በመሆን ማለት ነው። ጀስት ሰዎች ተቸግረው እነሱን ችግራቸውን በማቃለል ሐኪም በመሆን ያን የተከበረ ማንነቱን ማሳየት፣ የጸጥታ ኃይሉ እንደዚሁ፣ ጋዜጠኛው እንደዚሁ ጋዘኛ ሳይሆን ጋዜጠኛ መሆን፣ ነገሩ ምን ይሄ ቃራሚ አለመሆን፣ ይሄ ሆድ አምላኪ አለመሆን። ብዙ ጊዜ ሶሻል ሚዲያ ላይ የማየው ሆድ አምላኪነት፣ ሰብአዊነት። ሰዎች እንደዛ ታላችሁ ብትቀበሏቸውም ነቲንግ ግን እዚህ ጋር መጥቼ እንዳርጉ ብዬ የሚያስፈልገው ነገር ማድረግ አስቀድሞ በቃ ላይክ መንካት ብቻ የሚጠቅም ከሆነ እሱ ማድረግ፣ የማይጠቅም ከሆነ መተው፣ የሚጠቅመው ማድረግ። ከዛ እስከምችለው ድረስ ቀጥላለሁ። የማያስቀጥለኝ ከሆነ ተዋለሁ። ነቲንግ የማይጠቅም ከሆነ ደግሞ ማስቆም አለባችሁ። ማስቆም እኔ የማወራው ነገር የማይጠቅም ከሆነ ህዝብን የሚጎዳ ከሆነ ካለንበት ችግር ውስጥ እንደው የማያወጣ ከሆነ ችግራችንን የሚያቆይ ከሆነ መተው። እሱን ለመተው የሚያስችለውን ነገር ሁሉ አብሮ ማድረግ፣ ከችግር የሚያወጣውን ነገር ሁሉ አብሮ ማድረግ። አብሮነታችን የሆነ ዋጋ ማውጣት አለበት። ሚሊየን ስንት ሰው ኖሮ ግን ዛሬም ድረስ መልካሞች እየተሰደቡ ክፉዎች መወደስ። እኔ ሰይጣን መላእክት ይሁን አይባልም። ሰይጣንነቱን የራሱ ፍጡርነት ነው። ስለዚህ ጃዋር አብይን ይሁን ብሎ መጠበቅ አይቻልም። አብይን የወደደ ከአብይ ጋር መቀጠል ነው እንጂ አብይንና ጃዋርን እያወዳደረ መቀጠልም አብሮ አይቻልም። ተመስገን ጥሩነህን የወደደ ከተመስገን ጋር መሄድ፣ ከጀነራል አበባው ጋር ያለ ሰው ጀነራል አበባውን ይዞ መሄድ ነው እንጂ ጀነራል አበባውን ጀነራል ተመስገንን ከምሬና ከዘመነ ካሴ ጋር እያወዳደሩ መሄድ ሞኝነት ነው። የሚገርመኝ በዛሬው በደረስንበት ትርክት ውስጥ ፊት አውራሪ ሆነው የሚያወሩ ሰዎች ዛሬ በሺዎች የሚቆጠር ሰው ላይቭ ላይ ሲያቸው ያሉ ሰው ችግሩን እንዴት ችግር ውስጥ የከተተው ሰው እንዴት ከችግሩ ያወጣኛል ብሎ ይጠብቃል? እኔ እዛ ጋር የማያቸው ሰዎች አሉና እንደው ብዙ ዋጋ አላቸው ብዬ የምላቸው ሰዎች ሳይቀሩ እዛ ቦታ ላይ ሄደው 2000 3000 ሰው ላይቭ 10000 ሰው ድረስ የሚደርስበት ወቅት አለ። እንዴት? ስለዚህ እንደዛ ይዋል እንዴት አድርጎ እግዚአብሔር ሲታረቀን፣ እንዴት አድርገንስ መፍትሄ እናምጣ፣ እንዴት አድርጎ ጥላቶች ይጥፉ። በቻሉት አቅም ሰርተው እኛን ሊያጠፉ ሞክረው ሳንጠፋ ስለቀረን እንደገና ሌላ የጥፋት እቅድ አቅደው እንዲያጠፉን መሄዳችን ይነደኛል። ትግራይ ላይ በሚሊዮን የሚቆጠር ሰው ሞተ ተብሎ ሃይዌይ ዘግተው በአሜሪካ ያሉት እዚህ ደብረጽዮን 30 ጊዜ መግለጫ እየሰጠ የሻዕቢያ ወታደሮች እንደዛሬ የኤርትራ ወታደሮች እንደዛሬ ተብሎ የተባለውን ያንን ሁሉ ነገር አስታውሳችሁ ዛሬ ከዛ ጋር ሆነን እንደዝነን አብረን ሲባል ያ ነገር ሁሉ ተጣጥፎ ምንም የተደፈረ ምንም ዘር ማጥፋት አልተፈጸመም ያለን ሰው ጋር ዛሬ ተመልሶ ጦርነት ሊያውጅ ነው ምናምን ብሎ ሰው እንደ ስጋት ሲቆጥረው ሳይ ሰሜን እዝ ላይ የተፈጸመው ሰዎችን በሲኖትራክ መንገድ ላይ አሰልፎ መጨፍለቅ፣ ልብሳቸውን አስወልቆ በጫካ መስደድ፣ ጡት መቁረጥ፣
አክሱም አየር ማረፊያ ላይ የነበሩ የፌዴራል ፖሊስ አባላት ልጆችን ጡት ቆርጧል። በሚኖሩበት ቤት ሁሉ እሳት ለኩሷል። አየር ማረፊያውንም አርሷል። ድልድይ ሰብሯል። መብራት ኃይልና ቴሌን አውድሞ ሄዷል። ተስፋ ቆርጦ የሄደው በዛ ልክ እና ያለፉትንም ደግሞ ግብረ አበሮችን ቆጥራችሁ እሱን አደራጅተው ሳተላይት ስልክ ሰጠው የመጡ ሰዎችን ሁሉ አይታችሁ ቸክ ማድረግ ነው። ምንድነው ሊያቋርጠኝ ነው መሰለኝ የሞከረውና ዞሮ በማንኛውም መልኩ የሚበጀውን ነገር በማድረግ ስራ እንስራ። አስተዋዮችን ነው። ከዚህ በኋላ ሰው መጎዳት የለበትም፣ መረበሽ የለብንም። በምንም አይነት አግባብ ችግር አለ ብለን ከተነሳን ሌላ ችግር እንዳይመጣ አድርገን በጥንቃቄ ያወራነውን ችግር ለመፍታት ብቻ ሌላ ችግር ሳናስከትል የምንሄድበትን አቅም እንፍጠር። በዛም ይሁን በዚያ አብረን እንሁን። በጎ ነገርን እንውደድ፣ አንድነትን እንውደድ። መረዳዳታችን ማንኛውም ተሳትፏችን መልካም ነገሮችን ለማምጣት ይሁን። በዛ መልኩ እንሂድ። ስለዚህ ደቡብ አፍሪካ ላይም የተፈጠረውን ነገር ዳግም እንዳይፈጠር የሚያስችል አደረጃጀትና ሁኔታ ላይ እንፍጠር። ዝም ብሎ ስለዛ ጉዳይ ብቻ ማውራቱ የነዛን ልጆችንም ዋጋ መክፈል ከንቱ የሚያስቀር ነው። እነሱንም እና ቤተሰባቸውንም ለማገዝም ሆነ ያንን ነገር ደማቸውን የምንመልሰው አብረን ቆመን ሌላ እህት ወንድሞች በዛ አይነት መልኩ እንዳይጎዱ ስናደርግ ነው። ሳውዲም እንደዚሁ አንድ ልጆች አብረን ከተሰባሰብን ምንድን ነው ኬዙ? አንዳንድ ሰው እኮ ጠያቂ ባለመኖሩ ብቻ በስም ተመሳሳይነት ጠላት ብቻ በማውራቱ ምንም ጠያቂና ወገን ዘመድ ባለመኖሩ ያ ነገር ለሚመለከተው ሳይደርስ በመቅረቱ ብቻ ንጹሐን ይጎዳሉ። ስለዚህ እሱን አውቀን ችግሩ ምንድነው በደንብ ተረድተን አሳማኝ የህግ ጥሰት መኖሩን ሁሉ ካወቅን በኋላ ለሌሎች እንዳይጥሱ እነሱን እንኳን ማዳን ባንችል ሌሎች ላይ ያ ነገር እንዳይፈጸም ለማስተማር የሚያስችል ግንዛቤ ለመፍጠር አብረን ነው። አብረን ሰብሰብ ብለን ዘንድ ኤምባሲውን ሄዶ መጠየቅ ይቻላል። እዚህም እዛም የትኛውም ቦታ ላይ ክብራችን የምናስጠብቀው አብረን ስለሆነ ነው። ተጎድተን እየሞትን እያለቀስን በእኛ እንባና በእኛ ደም ግን የኢትዮጵያ ጠላቶች ደግመው ሌላ ደም እንዲያፋስሱበት መሸቀያ ማድረግ ስህተት ነው። ይህን አሳይመንት ውሰዱ። እኔ እዚህ ጋር መጽሐፍ ሞባይል ላይ ስላልመጣልኝ ነው ትንሽ አወራለሁ ብዬ ምናልባት ብዙ ቆየው። ስንት ደቂቃ እንደሆነም እንዳልኳችሁ አላወቅኩትም። በዛም ይሁን በዚህ የሞቱትን ነፍስ ይማር። ሌሎች ወንድሞቻችንም ደግሞ እግዚአብሔር ይጠብቅልን። በያላችሁበት ወንድሞቼ ህልማችሁ እንዲሳካና የወጣችሁበት በጎ ዓላማ ተሳክቶ ቤተሰቦቻችሁንም እናንተም ተቀይራችሁ የምታዩበትን ነገር እግዚአብሔር ያምጣ። ኢትዮጵያ ላይ መጣችሁ ህልማችሁ ተሳክቶ ይህንን ወቅት አለፍ ነው። ፈጣሪንም ያሻገሩን እህት ወንድሞችንም ሁሉ እንድናመሰግን ያንን ወቅት ያምጣልን ነው የምለው። ኢትዮጵያ ታበጽሕያ በእግዚአብሔር። መልካም ጊዜ ማለት እፈልጋለሁ። አብራችሁን የነበራችሁት ወንድሞቼ በያላችሁበት ፈጣሪ አብዝቶ ይባርካችሁ፣ ጠብቃችሁ። ሰላም ቆዩ።